ባርሴሎና የዋዛ ፈዛዛ አይደለም ብሏል። የሁለተኛ ሳምንት የላሊጋ ጨዋታውን አትሌቲክ ክለብን 2-0 ማሸነፍ ችሏል። በመጀመሪያው አጋማሽ ራፊና፣ በሁለተኛው አጋማሽ ፈርሚን ሎፔዝ የባርሴሎናን ጎሎች ያስቆጠሩ ተጫዋቾች ናቸው። ባርሴሎና የመክፈቻ ጨዋታውን አሸንፎ እንደነበር የሚታወስ ነው። በትላንትናው ዕለትም ሪያል ማድሪድ የሁለተኛ ሳምንት የላሊጋ ጨዋታውን በሚገርም ሁኔታ ከትልቅ የጨዋታ ብልጫ ጋር ማሸነፉ የሚታወስ ነው። ዛሬም ታዲያ ባርሴሎና በተመሳሳይ አንድም ኦን ታርጌት ሳይሞከርበት እንዲያውም የጨዋታው ኮከብ የነበረው በጣም በሚያስገርም ሁኔታ አትሌቲክ ክለቡ ግብ ጠባቂ የስፔን ኢንተርናሽናሉ ኡናይ ሲመን ነበር የጨዋታው ኮከብ ተብሎ የተመረጠው። ምክንያቱም በጣም በርካታ ሴቮችን ሲያደርግ እንደነበር ነው ይሄ ነገር የሚያሳየው። እንግዲህ ለማንኛውም ዛሬ ስለ ጨዋታው ብዙ ምላችሁ ነገር የለም፣ ምክንያቱም ኢቲኤፍሲ እንደ ሁላችሁም እኔም ትኩረቴን ወስዶታል። ለማንኛውም ስለ ባርሴሎና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳት አረ ገና ሊጉ ከመጀመሩ በቃ ሰለቸኝ፣ ድል ሰለቸኝ፣ ለዛውም በሃይ ዶሚኔሽን ማሸነፍ ምናምን ሰለቸኝ። እኔ ወላችሁ ጨዋታውን እያየሁት ስላልነበር ያለኝ አማራጭ ምንድነው ስታተሶችን መመልከት ነበርና ስታተሶችን ስመለከት የነበረንን ዶሚኔሽን እዩት ጋይስ። ወላችሁ የጨዋታውን ቁጥጥር የለመድነው ነው። ይሄ ሁላ ተሞክሮ ኡናይ ሲሞን የተባለ ሰውዬ ዛሬ እኛ ላይ በቃ አልሰማችሁም ብሎ ነበር ያመሸው ማለት ነው። እና እኔ ቃላት የለኝም። ስቲል እንግዲህ ድንቅ ነበርን ማለት ነው። ባለፈው አይተናል። ያው ራፊኒያ እና ፌርሚን ሎፔዝ ናቸው ጎሉን ያስቆጠረው። የፌርሚን ጎል በጣም ነው የሚያስቀው። ያውላ ደቂቃ እንግዲህ ኡናይ ሲሞን ሲመልስ ቆይቶ እንዲህ አይነት ሚዝረብል የሆነ ተሰርቶ ጋይዝ ይወላችሁ ፌርሚኒያን ጎል ማግባቱ ገርሞኛል። የራፊኒያን ጎል ሳወራ ስለ ፔድሪ በሌላ ቪዲዮ እመጣለሁ። ጎሏን አሲስቷን ስላየዋት ማለት ነው። ራፊኒያ ለሱም ሌላ ቪዲዮ ያስፈልገዋል። 2-0 አሸንፈናል። በሁለት ጨዋታ 3 ነጥብ እንግዲህ 3 ነጥብ 6 ነጥባችንን ሰብስበናል ጋይስ ይወላችሁ። ያው ላሊጋው ከኛ እንደማያልፍ ግልጽ ነው። ባይዘዌ ብዙ መፎከር ምናምን በላሊጋ አልወድም ስለለመድ ነው ማለት ነው። የኛ ታርጌታችን ሻምፒየንስ ሊግ ነው። እኔ ምንም ልል አልችልም። ኤኒዌይስ ሮድሪን ያያችሁ ሰዎች እስኪ ዛሬ ኮሜንት ሴክሽን ላይ ስለ ሮድሪ ሐሳባችሁን ስጡኝ። ተቀይሮ ገብቶ ጨዋታውን አድርጓል። ስለ ሮድሪ ሐሳባችሁን ስጡኝ። ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ኩለርስ ይመቻችሁ። ቪስካ ባርሳ። በቃ ይሄ ቪዲዮ ላፖርታ ጋር እንዲደርስ ነው የምፈልገው። ሃንሲ ፊሊክ ጋር እንዲደርስ ነው የምፈልገው። ይሄ ሰውዬ ከጉዳት ነፃ ይሁን እንጂ ምርጥ ሐሰተኛ 9 ቁጥር ሆኖ ባርሴሎናን ማገልገል ይችላል። እኛ ነፃ ወጪ ግንባር አይደለንም። በቃ አልቫሬዝ እንደማይመጣ የተረጋገጠ ጉዳይ ቢመጣ በጣም ደስተኛ ነበርኩኝ። ድሪም ቲም ነበር የሚሆነው ጋይስ፣ ግን አይመጣም። ስለዚህ ይሄንን ሰውዬ ይወላችሁ 9 ቁጥር አድርጋችሁ አዲየሚን ከፈለጋችሁ ሌፍት ዊንግ ደግሞ ጎርደንን እያደረጋችሁ መጠቀም። አስቡት ከጉዳት የሚጠበቅ ከሆነ ራፊኒያ ለፍሊክ ሲስተም ከሱ የበለጠ ባይዘው ዋነኛ ሰው የለም ቡድን ውስጥ። ያለ ራፊኒያ ነው ባርሴሎና የሚጎዳው። ስለዚህ 9 ቁጥር ሆኖ ይጀምር፣ ጎሎችን እንደዚህ ያዘንብልናል። ባይዘው እንደሱ ክሊኒካል የሆነ ፊኒሸር አታገኙም። ጠቅ ላይ ነው ኳሷ የሚከረክራት። እኔ ራፋን የምገልጽበት ቃላት የለኝም። እና እኔ አጥቂ ከመግዛት ይልቅ አሁንም ሌሎች ገበያ ላይ አጥቂ ከመመልከት በችኮላ የአልቫሬዝ ምትክት ምናምን ከማለት ሌላ ካስፈለገ ዊንገርም ቢሆን ጨምሮ እሱን እንደ ሐሰተኛ 9 ቁጥር ማጫወት ይሻላል። ደግሞ ዊንገርም መጨመር የሚያስፈልገው አይነት ቡድን አይደለም። ባርሳ በቂ ቡድን አለው። እነ ፌርሚን እነ ኦልሞ ከግራም ሊነሱ ይችላሉ አንዳንዴ። ስለዚህ በጣም አሪፍ ስኳድ ዴብዝ አለው። ባይሆን በዛ ገንዘብ ምን ማድረግ ነው? አሪፍ ተከላካይ መግዛት ነው። ይኸውላችሁ ኤክስፔሪየንስ አለው አሪፍ ተከላካይ ቢገዛና ቢመጣ የበለጠ እንግዲህ እነ ኩባርሲን ሌክቸር ሊያደርጋቸው የሚችል አይነት ተከላካይ ማምጣት ይሻላል ባይ ነኝ። ኤኒዌይስ እኔ ራፋ ጤነኛ ይሁን እንጂ አዳሜ ተዘጋጂ። ኮፒ ሊንክ ሪፖስት ሲደረግ ፎሎ እያደረጋችሁ ይመቻችሁ። 2-0 መሆኑ ማለት ነው የኡናይ ሲሞን ስራ ነው እንጂ ባርሳ 4-5 ያገባል። አቤት ባርሳ። እኔ ልንገራችሁ ሮድሪ የማያስፈልገው ቲም ላይ ሮድሪን ጨምረ ይሄ ቲም ከዚህ በኋላ ማን ሊያቆመው ነው? እኔ ዛሬ ማለት ነው ፔድሪ ነበር የተጮተበትን ወይ አይታችኋል። ፔድሪ ከዓመት ዓመት እንዲህ ነው የሚጮተው። እኔ ለፔድሪ አላብራራሙል። እኔ ለፔድሪ ቃል ራሱ የለኝም። ማርያምን ነው የምላችሁ። ኧረ ፔድሪ ያማን ዛሬ በጣም አንላኪ ነበር። በቃ ማለት አሲስት ማለት ነው። በአዴሚ ብቻ 2 አሲስት ሮብ ተደርጓል። ከዛ ጎል እኔ አንግል ይገጫል። ኡናይ ሲሞንስ የሱን ሲሆን እንዴት እየተወረወረ እንደሚመልስ ምናምን ኧረ በዛ ላይ አይሞከርም ነው የምላችሁ። በቃ ያ ሃይላይን እኔ እንደነ ፒኤስጂ አይነት ቲም ካልሆነ እነ ፒኤስጂም አሁን ሮድሪ መድኃኒታቸው መጥቶላቸዋል። ኳስ አያስነኩም ባርሳ፣ በቃ ኳስ አያስነኩም። ራፊኒያ የምናውቀው ራፊኒያ ተመልሷል። ራፊኒያ ያ ጎት የነበረው ራፊኒያ ተመልሷል። ያገባው ጎል ጸዴ ጎል
ፔድሪ የሚገርም አሲስት፣ ሌሎቹም የሚጮቱበት ወይ በቃ የሚገርም ነው። የሚገርም ፍሎ ላይ ነው ያለው ባርሳ። ሊጉን እየመራን ነው። 3ኛ ተከታታይ ዓመት እንደምናነሳው እርግጠኛ ነኝ። አሁን የቀረው ምንድን ነው? ቻምፒዮንስ ሊጉ ዋናው እሱ ነው። አሁን በዚህ ዓመት ዋናው ጎላች ሮድሪም የመጣበት ሪዝን ያ ነው። ስለዚህ ዋናው ጎሉ ቻምፒዮንስ ሊግ እንጂ ላሊጋ ኦልሬዲ የተበላ ቁማር ነው። ቻምፒዮንስ ሊጉን ግን አብረን እናያለን። ቫሞስ ባርሳ አሸንፈናል። ጨዋታው 2-0 አልቋል ማለት ነው። ውጤቱ ጨዋታውን አይገልጸውም። ከ5-6 ጎል በላይ መግባት ነበረበት። እድሜ ለኡናይ ሲሞን ማለት ነው። የዓለም ዋንጫው ኮከቡ በረኛ ይገባዋል። በቃ የሚያስብል ፐርፎርማንስ ነው ያሳየው ዛሬ። በጣም ብዙ ኳሶችን የመለሰው ብዙ በቁጥር 6-7 ኳሶችን አድኗል ማለት ይቻላል። በሙሉ 90 ደቂቃ የጨዋታው ማን ኦፍ ዘ ማች ነበር ኡናይ ሲሞን። ባርሴሎና ፍጹም የበላይ ነበር አትሌቲክ ቢልባኦ ላይ ማለት ነው። አትሌቲክ ቢልባኦ እንግዲህ በመከላከሉ ጥሩ ነበሩ። 2-0 አልቋል ማለት ነው። ሮድሪ የመጀመሪያውን የባርሴሎና ጨዋታ አድርጓል። ከገባም በኋላ እንግዲህ ከ65 ደቂቃ በኋላ መጫወት ችሏል። ጥሩ የሚባል እንቅስቃሴ አድርጓል ማለት ነው። ለባርሴሎና ፈርሚን ሎፔዝ እና ራፊና ጎሎቹን አስቆጥረዋል ማለት ነው። በክሊንሺት ሁለተኛ ጨዋታችንንም ጨርሰናል። ጎል አልተቆጠረብንም። ሁለተኛውም ጨዋታ ላይ ጥሩ መሻሻል ነው። ተከላካይ መስመሩም ቡድኑ እንደ አጠቃላይ ጥሩ መሻሻል ይታይበታል። ቅርጹ ራሱ በጣም የሚያምር ቡድን ነው የተመለከትነው። አንድ ተከላካይ ግን ያስፈልገናል፣ መሀል ተከላካይ በተለይ ማለት ነው። በሌላ ቪዲዮ እመጣለሁ። ሪፖስት ኮፒሊያ ካርጉ ይመቻችሁ። ባርሳ አትሌቲክ ክለብን 2-0 ማሸነፍ ችሏል። እዚህ ጨዋታ ላይ ያዩዋቸውን 5 ነገሮች ላንሳ። የዚህ ጨዋታ ማን ኦፍ ዘ ማች ማን ይመስላችኋል? መልሳችሁን ኮሜንት ላይ ኮፒ ሊንክ ማድረግ ፎሎ ማድረግ አይረሳ። የመጀመሪያው እንግዲህ ሮድሪ በርናልን ቀይሮ የመጀመሪያ ጨዋታውን ለባርሳ ማድረግ ችሏል። እንግዲህ በርናል ተቀይራ ከመውጣቷ በፊት አሪፍ ነገር ስታሳይ ነበር። ሮድሪም እንደዚሁ ማለት ነው። ያው በደንብ ከሱ እየተማረች በርናል አሪፍ ተጫዋች ትሆናለች ተብሎ ይጠበቃል ወደፊቱ ማለት ነው። ሮድሪ እዚህ ቲም ላይ በጣም ከባድ ሚና ይኖረዋል ተብሎ ይጠበቃል። ብሎ ጀምሯል ዛሬ። ሁለተኛ ራፊና ስትራይከር ሆኖ ገብቶ ጎል ማስቆጠር ይችላል። በሁለት የላሊጋ ጨዋታ 3ኛ ጎል ነው። ፔድሪ የሚገርም አሲስት ለዚህ ጎል ያደረገችለት። ስቲል ግን ባርሳ ሁለኛ የሆነ ስትራይከር ያስፈልገዋል ብዬ አስባለሁ። ፈርሚንም በሁለት የላሊጋ ጨዋታዎች 3 ጎሎችን ማስቆጠር የቻለ ሌላኛው የባርሳ ተጫዋች ነው። ኦፍ ዘ ቦል ሙቭመንቱ የሚገርም ነው። የሚቆምባቸው ቦታዎች፣ የሚያደርጋቸው ራኖች በደንብ በቃ ተከላካዮችን ለመቅጣት የተዘጋጀ ተጫዋች ነው። ያማል ጎል እምቢ ብሏታል። የሚገርም ነበረች ዛሬ። ጎል ካለማስቆጠሩ ውጭ ያላደረገው ነገር የለም። አንግል ከዛ በረኛ ብቻ ክርስቲያኑ ከዚህ በፊት እንዳለው ነው። ጎል እንደ ካቻፕ ነው። አንዴ እስኪወጣ ያስቸግራል። ከዛ በኋላ ግን ይከታተላል። ዘንድሮ የሚገርም ሲዝን እንደሚኖራት አልጠራጠርም። መጨረሻና 5ኛ ላይ የምንመለከተው እንግዲህ የጨዋታው ማን ኦፍ ዘ ማች የተባለው ኡናይ ሲሞን ነው። 2 ጎል ተቆጥሮበት ማን ኦፍ ዘ ማች መባል ይችላል። 8 ሴቮች ነበሩት። የሚገርም እንቅስቃሴ ነው ዛሬ ማስመልከት የቻለው። ያማል ላለማስቆጠሩ፣ አዴሚ ላለማስቆጠሩ፣ ባርሳዎች 2-0 ለማሸነፋቸው ዋነኛው ምክንያት ማለት 2-0 ብቻ ለማሸነፋቸው ኡናይ ሲሞን ነው። በጣም ጸዴ ነበረ። እስኪ ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ላይ ኮፒ ሊንክ ማድረግ ፎሎ ማድረግ አይረሳም። ባርሴሎና አሸንፏል። ቀን ቢሆንም ግን አንድ ላይ ያየነው ነበር። አሪፍ ጨዋታ አልተመለከትንም። አላሻችሁም? አሪፍ ጨዋታ አልነበረም ጭራሽ። በጣም ደባሪ ጨዋታ ነበር ዛሬ ከባርሴሎና ያየነው። ነገር ግን ባርሴሎና እንደተለመደው ኮንትሮሉን በተቻለው አቅም ለመያዝ ሞክሮ ነበረ። በቢልባውን ጸጥ ረጭ አድርገዋቸው ነበር። 1-2 ነበር በቃ ለመሞከር የሞከሩት። ብዙ ሙከራ ራሱ ለማለት አስቸጋሪ ነው። ኮርና ነበር በቃ ዴንጀረስ ደግሞ ሲሞክሩ የነበረው። ከዛ ውጪ ግን ኩባርሲ፣ ፔድሪ፣ ፈርሚን ሎፔዝ ሁሉም በቃ እየበሰባቸው መጥተዋል። ራፊኒያንም ጨምሮ ማለት ነው። ጨዋታው ማውራታችን እንቀጥላለን። ነገር ግን ጥቅላይ እዚህ ጋር ካስቀምጥኩላችሁ ቴሌግራም ቻናል ላይ መቀላቀል እንዳይረሳ። አሪፍ ቀመሮች ያመለክላችሁ። ቅዳሜ እሑድም ጋራንቲ ሊሆን ነገር አቆራርጥ ምስል ታለው እዚህ ጋር እየገባችሁ ዘና ማለታችሁን እንዳረሱላችኋለሁ። ወደ ቪዲዮአችን እንቀጥል። ሌላው ከጨዋታው ወጥተን ወደ ተጫዋቾቹ ስንገባ ላሚን ያማል ዛሬ ከባለፈው አንጻር ካየነው የተሻለ እንቅስቃሴ ነበር። ነገር ግን አጨራረስ ላይ የለም። በቃ ኮንፊደንስ መጥፋት ይታይበታል። 1 ጎል እስኪያገኝ ይመስለኛል። በቪኒሲየስ ያየሁት ነገር ስለሆነ አይገርመኝም። የሱ ችሎታ ምንም ዳውት የሚደረግ አይደለም። ብዙ ሰው ፓኒክ ሲያደርግ ስላየሁት ነው። ላሚን ያማል ጎሉን ካገኘ ፓኒክ ነሱ ጠፍቶ ወዲያው ወደ ፎርም እንደሚመለስ አልጠራጠርም። ግን ያው መርዘሙ ምናምን ትንሽ ድሪብሊንጉ ላይ ትንሽ አፌክት ያደረገው ይመስላል። እንደምታዩት ክለንኪነስ አለ። ትንሽ የደድሮ ፈጣን ያለመሆን ጉዳይ አለ። ግን ቴክኒኩ ደግሞ የትም አይሄድም። ስለዛ የማግባት ጉዳይ ላይ እንደማይቸገር አልጠራጠርም። የኮንፊደንስ ጉዳይ ይመስለኛል። አንዷን ጎል ሲያገኝ ከዛ በኋላ ረጋ እያለ መጮቱ የማይቀር ነገር ነው ብዬ አስባለሁ። ከዛ ውጭ ስንወጣ ይሄ ሰውዬ አልፈታም ብሏል ራፊኒያ።
ወደ ጎልደን ቡቱ ላልምጣ እያለ ነው። ግን እሱም አይሆን ነገር ነው። ምባፔ እያለ ግልጹን ልንገር 3 ጎል አላቸው። አሁን ግን ምባፔ ያው ማነው ራፊኒያ አንድ አሲስት ስላለው አንደኛ ላይ ተቀምጧል። ለጊዜው በኩል ጎሎች ቢቀመጡ ማለት ነው። እናም ከዛም አልፎ እንግዲህ ነገሮቹ ስናይ ደግሞ ወደ ሌላ ወጣ ብለን ፈርሚን ሎፔዝም ዛሬ ማግባት የቻለበት ቀን ነበረ። ያው ጎሉ ወኪን አድርጎት ነው የተራምዶ ይዞት የገባው የተፈናጠረ ኳስ ግን ለሱም በጣም ጥሩ ነው። ኮንፊደንስ የሚገባው ልጅ ጉዳት ይዞት ነው ዓለም ዋንጫ ያመለጠው። እንደምታስታውሱት የሚገርም ሲዝን ከባርሴሎና ጋር አሳልፎ እኔ በጣም ያሳዘነኝ አንጀቴን ከሚበላኝ ሰው አንዱ ሰው ፈርሚን ሎፔዝ ነው ዓለም ዋንጫ ማምለጡ ማለት ነው። አሁን ተመልሶ ማግባቱ ስናይ ደስ ይላል ማለት ነው። 2-0 እንግዲህ ባርሴሎና አሸንፏል። ነግሬያችሁ ነበር ቢልባኦ ላይ ብዙ ነገር አትጠብቁ። እኔ ባርሴሎና ላይ ትንሽ ቋጠሮ የምጥሉበት ቀን ያውቀዋሉ ባርሳን ነግራችኋለሁ። አትሊስት አቶም በተለይ ጭራሽ የማይሆን ነገር ነው እንደምነግራችሁ። እኛም አቶም እንሸነፍ አይመስለኝም አሁን ባለን ነገሮች አንጻር እና አቶም ጨዋታዎች ብዙ ጊዜ ላሊጋ ላይ እንድትል አልጠብቅም። ሌቭሉ ትንሽ ከፍ ብለን አልፈናል። በጣም ተስተሰኑ ይደም በፊትም ከፍ ያለ ነበር። አሁን ደግሞ ልዩነታችን እየበዛ ነው የመጣ ያለው እንጂ እየጠበበ የመጣ አይደለም ጭራሽ። እና በዛ ምክንያት የመጣ ነው እንደዛ ምላችሁ ማለት ነው። አቶም ብዙ ጊዜ ነጥብ ሲጣል እንደማታየው እርግጠኛ ነኝ ልንገራችሁ ሙሉ ላሊጋ ሲዝኑ። ኤኒዌይስ ግን ያሉ ነገሮች ይመስላሉ። ቀጣይ እስክንገናኝ ድረስ እንግዲህ በላሊጋ ጉዳይ ፕላስ መጫ ደረሳሳችሁ እንደተከታታችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ መጫ